ለ3 ዓመት በትዳር እስካሁን ቆይተናል። በጣም ደስ የሚሉ ጊዜዎችን አሳልፈናል። በአገልግሎቴም በህይወቴም በሁሉ ነገሬም በጣም ቤስት ረዳቴ ነች። በጣም ጥሩ ጓደኛዬ ነች። በጣም ምቹ ዓለሜ ነች። አሁን አንዳንዴ እንዲህ አይነት ነገር ብዙ ጊዜ ስለሚባል እንደው እንደዛ እየደገምኩት አይደለም። በዙሪያ ያሉ ሰዎች ያቋታል እና አሁን ብዙ ልትለያት አውቃት ብዙ ልትለያት የምትፈልገው አይደለም። ብዙ ደጋግመህ ማግኘት ብዙ ሰዎች አውቃለሁ ደጋግመው ማግኘት ይፈልጋሉ። ቤታችን መምጣት ይፈልጋሉ። ቫኬሽን እኛ ጋር ማሳለፍ ይፈልጋሉ እና አብዛኛው ከሷ የተነሳ ነው። በአገልግሎቴ በቃ እግዚአብሔርን እንድታምን በጣም ደጋፊ የሆነችልኝ። አንዳንድ ጊዜ ቅድም እንደነገርኩ የጊዜ ማጣት በጣም ስለሚኖር በአገልግሎት ውስጥ በተለይ አንዳንድ ጊዜ ስራ ማቆም የሚኖርብኝ እኔ እየሰራሁ ነው የማገለግለው። ሙሉ ጊዜን በቤተክርስቲያን ላይ አድርጌ አይደለም የማገለግለው፣ በሙሉ ልቤ ነው የማገለግለው፣ ግን እየሰራሁ ነው የማገለግለው። አንዳንዴ በቂ ጊዜ ያልሰጠው ሲመስለኝ በእግዚአብሔር ፊት መጸለይ ሲኖርብኝ፣ ማሰላሰል ሲኖርብኝ፣ ራሴን ማበርታት ሲኖርብኝ፣ ቅዱሳንን ማበርታት፣ የቤተክርስቲያን ስራ ሸክሙ በዛ ያለ ሲመስለኝ ስራ ማቆምባቸው ጊዜዎች አሉ እና በዚህ ውስጥ ባለቤቴ ድጋፍ ባይኖርበት ይሄ በፍጹም የሚታሰብ አይደለም። ምክንያቱም በየጊዜው እኔ ስራ ሳቆም ብዙ የሚጎድል ነገር ሊኖር ይችላል፣ ግን ያ ፍጹም አይታሰባትም። አይ እንዳትፈራ ብቻ ጌታ በልብህ እንደሞላው እርግጠኛ ሁን፣ እንዳትፈራ አድርገው፣ በርታ እና በቃ ውሰድ ጊዜ። እንግዲህ ብዙዎች እንደሚያውቁት እዚህ ሀገር የሚኖሩ ስራ መልሶ የማግኘት ምናምን እድል እንደዚህ በጣም በሽበሽ ያለበት ሀገር አይደለም ያለ ነው እና ግን በቃ ነገ ደግሞ እግዚአብሔር ያዘጋጃል እና ባያዘጋጅም እንኖራለን እኛ። እግዚአብሔር ነው የሚያኖረን እና ያ ከሬጅ በጣም ነው የሚያነሳኝ እና በተደጋጋሚ ይሄን አድርጌያለሁ። ነገ ማድረገው ይሆናል። በዛ ውስጥ የእሷ ድጋፍ እና የእሷ ይሁን ማለት በጣም ነው የሚደግፈኝ። እኔን የሚፈልግ ስራ፣ እኔን የሚፈልግ አገልግሎት፣ እኔን የሚፈልግ ጊዜ በጣም ደጅ በተደጋጋሚ በሚኖርበት ጊዜ እንግዲህ የቤቱን ነገር በጠቅላላ እሷ ማኔጅ በማድረግ ከሁሉ በላይ ግን ለእኔ የሚመች ሰው በመሆን ነው የምታገለግለኝ ብዬ ነው የማስበው። ምንም እንትን የለኝም፣ ስራ የለብኝም በእሷ በኩል ከባድ እንትን የለኝም እና ምቹ ዓለሜ ስለሆነች በቃ ለእኔ ይሄንን ነው የምታገለግለኝ። ተመችቶኝ እንድኖር ደስ ብሎኝ ቅዱሳንን እንዳገለግል ህይወት ላይ ደግሞ ወንጌል ላይ ህይወት ላይ ኢየሱስ ጋር ትኩረት እንዲኖረኝ ዘነፍ እንዳልል በጣም ነው የምታበረታታኝና እግዚአብሔር አምላክ ይባርካት። ስለሷ በጣም መናገር ከጀመርኩ ረጅም ጊዜ ነው የሚፈጅብኝና ኤኒዌይስ በጣም መውዳት ማከብራት ጥሩ ባለቤት እግዚአብሔር ሰጥቶኛል። በውጭ ሀገር ያሉ ቤተክርስቲያናት አብዛኞቹ እኔ እስካለኝ መረጃ በቅዱሳን ህብረት ነው አብዛኞቹ የሚጀምሩት። ያው የስደት ዓለም ቤተክርስቲያን ስለሆነች እንግዲህ 1-2 ሰዎች ሆነው ባይብል ስተዲ በመጀመር ወይ ደግሞ ጸሎት በመጀመር እና እርስ በርስ ህብረት በማድረግ ከዛ ደግሞ እነዛ ሰዎች ለአንድ ሌላ ሰው ሲጨመር ሌላ ቅዱሳን ከሆነ ቦታ ሲመጡ ምናምን እንደዛ እያለ ቤተክርስቲያን በእንደዛ ውስጥ ነው አብዛኛው ቤተክርስቲያን የተወለደው ይመስለኛል እዚህ አውሮፓ ውስጥ።
ከዛ ግን ደግሞ እግዚአብሔር ለዓላማ ስለሆነ ያንን ህብረት የሚያሰባስበው አንዱን ከሰሜን አንዱን ከደቡብ እየጠራ በዛ በመሰባሰብ ውስጥ ደግሞ የእግዚአብሔር ጸጋና ኃይል እየተገለጠ ቤተክርስቲያን ቅርጽ እየያዘች የቤተክርስቲያን መልክ እየያዘች ከቤት ህብረት ወጥታ ወደ ቤተክርስቲያን መልክ እየሆነ እንደዛ እያለ የሚሄድ ሂደት ነው ያለውና በዛ ውስጥ እንግዲህ በመሀል የተለያዩ ውጣ ውረዶች ስላሉ ኤግዛክትሊ ይሄንን አመት ይሄ ጊዜ ነው በዚህ ሰዓት ነው የሆነው ለማለት ይቸግረኛል። ግን አመሰራረቱ አጀማመሩ እና ከዛ በኋላ ያለው ሂደት እንደዛ ነው። እኔ ወደዚህ ሀገር ስመጣ ኦልሬዲ ቤተክርስቲያን ከቤት ህብረት ውስጥ ወጥታ በደንብ ቅርጽ እየያዘች የመጣችበት ሁኔታ ውስጥ ነው የመጣሁት። ከዛ ደግሞ በተለያየ ውጣ ውረድ ውስጥም ቢሆን ከኔ በፊት ይህንን ቤተክርስቲያን የሚመራ አንድ ፓስተር በዚህ ቤተክርስቲያን ተሾሞ ነበረ። ወደ ጌታ ሄዷል አሁን እና በዛም ጊዜ ውስጥ ደግሞ የበለጠ ቤተክርስቲያን መልኳ ያማረ አደረጃጀቷ የተስተካከለ እንደዛ እያለ ነው የመጣው። የቤተክርስቲያን የአሁን ዓላማ እንግዲህ መጽሐፍ በማቴዎስ ወንጌል ምዕራፍ 28 ላይ እንደሚለው ወንጌልን ለፍጥረት ሁሉ ማድረስ የወንጌሉን ቃል የወንጌሉን ኃይል ላልሰማ ማሰማት ነው። ላልሰሙት ይህንን ምስራች ማድረስ፣ የሰሙትን ደግሞ በማጽናት በቤት ውስጥ እንዲኖሩ ጌታ ኢየሱስ ክርስቶስ እስኪመጣ ህይወታቸውን ጠብቀው ጌታን በመምሰል ህይወት እያደጉ በቅዱሳን ህብረት እየጸኑ የበረቱ ከዚህ ዓለም እድፍና ከዚህ ዓለም ክፋት ራሳቸውን እየጠበቁ በእግዚአብሔር ቤት እንዲጸኑ እንዲተከሉ ማድረግ ይሄ ቤተክርስቲያን ተልእኮ ነው፣ ቤተክርስቲያን ዓላማ ነው። ይህንን ለማድረግ በዚህ የምንችለውን ሁሉ ጥረት እናደርጋለን። እግዚአብሔርም ደግሞ በብዙ እየረዳን። እኔ ደግሞ እንደ ፓስተር ምን ይታይሃል? ምንድነው እግዚአብሔር ሲጠራህ ምንድነው በልብ ውስጥ ያስቀመጠው ሸክም ብትለኝ፣ ትውልድ ይነሳል ብዬ አስባለሁ። ሰው ይነሳል ብዬ አስባለሁ። እግዚአብሔር ሰዎችን ለማስነሳት ትውልድን ለማስነሳት ጠርቶኛል ብዬ አምናለሁ። እንግዲህ ይሄ ነገር በልቤ ሲቀመጥ በመሳፍንት መጽሐፍ ላይ ያለውን የሳምሶንን ህይወት አይ ነበር። እግዚአብሔር የጠራው ከልጅነቱ ጀምሮ ለራሱ የለየው ሳምሶን በህይወቱ ባኗኗሩ ባካሄዱ በጣም ደጋግሞ ሲወድቅ፣ በጣም ደጋግሞ ሲያጠፋ፣ ላልተጠራበት ዓላማ ሲውል፣ ለማይፈለግበት ስፍራ ሲገኝ እና በጣም ብዙ ሲጎዳ መጨረሻ ላይም ደግሞ በቃ አይኑን አጥፍተው በሰንሰለት አድርገው በቃ የመጨረሻ ጠላት የመጨረሻው መዝናኛ ያ በአንድ የአህያ መንጋጋ 1000 ሰው የገደለ ሰው፣ ዝነኛ ሰው፣ የተፈራ የተከበረ ሰው እግዚአብሔር ከፍልስጤማውያን እስራኤልን ነፃ እንዲያወጣ የጠራው ሰው መሳቂያ ሆኖ መሳለቂያ ሆኖ ያለበትን ሁኔታ እናያለን። እና አንዳንዴ ያለውበት ዘመን እንደዛ ይመስለኛል። ያንን ለመፈወስ የተጠራው ይመስለኛል። እኔም ከዛው ስለመፈወስ የተጠራው ይመስለኛል። ግን ሳምሶን የተፈወሰበት ትልቁ ነገር እኔ ስረዳ
የተረዳው መያዝ መንካት የሌለበትን ነገር ሁሉ እየያዘ እየነካ አይደለም። ሬሳ አትንካ ይባላል፣ እሱ ይነካል። የተከለከለ ነገር ሁሉ ይነካል። መያዝ ያለበትን ነገር በትክክል የተረዳ ሰው አልነበረ። ግን አንድ ህፃን ልጅ በስተመጨረሻ ስሙንም አናውቀው፣ ግን ፍልስጤማውያን ትልቅ ስቴዲየም ውስጥ አድርገው እስቲ ያንን ጥሩት እንዝናናበት ተብሎ በተጠራ ጊዜ አንድ ህፃን ልጅን ይጠይቃል። ይህንን የቤቱን ምሰሶ የያዘውን የቤቱን ሸክም የያዘውን ምሰሶ አስይዘኝ እባክህ ይለዋል። እና ኃያለው እግዚአብሔር ጠርቶታል፣ ግን በጠላት እጅ ወድቋል። መሳለቂያ ሆኗል። ደግሞ እግዚአብሔር ነገር እንደገና በውስጡ እየጀመረ ነው። ጸጉሩ የማደግ መነቃቃት ጀምሯል። ግን አሁንም የሚይዘውን ነገር ግን በትክክል አያውቅም። እና ያ ህፃን ልጅ የቤቱን ምሰሶ አስያዘው፣ ዋናውን ነገር አስያዘው። ጠላቶቹን የሚበቀልበት እግዚአብሔር ለጠራው ዓላማ የሚውልበት እግዚአብሔር ከእናቱ ማህፀን ሳያወጣ ፍልስጤማውያንን እበቀልበታለሁ። በቃ ሳምሶን የተወለደው ያችን ለማድረግ ነው፣ ያችን ስራ ለመስራት ነው። እግዚአብሔር ወደዛ ቤተሰብ ውስጥ ያመጣው፣ ወደዛ ምድር ላይ ያመጣው፣ ወደዛ ሀገር ያመጣው እና አናውቀውም። ያንን ልጅ ግን በህይወት ውስጥ ለተወለደበት፣ ለተፈጠረበት፣ ለተጠራበት ዓላማ የሚሆነውን ነገር አስያዘው። በቃ እንደምናውቀው ይህን ታሪክ ሳምሶን ያንን ምሰሶ ነቀለ። በቃ ይሄ ምሰሶውን ስለነቀለ ወድቆበት ነው የሞተው ብዬ አይደለም አስበው። የተፈጠረው ለዛ ስለሆነ ጨርሶ ሄደ ወደ ጌታ። ሰው ከጨረሰ በዚህ ምድር ላይ አይቆይም ዓላማው ካለቀ። ያንን ልጅ መሆን እመኛለሁ። ያንን ልጅ እንደሆን ለሆነ ሰው እግዚአብሔር ጠርቶኛል ብዬ አምናለሁ። አላውቅም ለማን እንደሆነ፣ ግን ለአንድ ሰው በእድሜ በዘመኔ ወይ ለሆነ ትውልድ ወይ ለሆነ ሰው ወይ ለሆነ ግሩፕ አላውቅም፣ ግን ማቀው ያንን ሰው አድርጎ ጠርቶኛል ብዬ አምኜ ነው ሳገለግልም አገለግለው። አንድ ኃያል ሰው አንድ የሚጨበጥ ነገር ማስያዝ። እግዚአብሔር አምላክ ይመስገን ለኔ ያ የሚጨበጥ ነገር የእግዚአብሔር ቃል። የእግዚአብሔርን ቃል ሰው በትክክል እንዲረዳ፣ የእግዚአብሔርን ቃል ሰው በትክክል እንዲያውቅ፣ ሰው በትክክል እንዲተረጉም፣ ሰው በትክክል እንዲኖር፣ ሰው በትክክል በቃ የቻልኩትን ጥረት አደርጋለሁ። ለማስተማር ብቻ ሳይሆን ለመማርም ለመኖርም የምችለውን ሁሉ ጥንቃቄ አደርጋለሁ። አይደለ? እግዚአብሔር ቃል እንደሱ ስለሚል ለትምህርትህም ተጠንቀቅ ስለሚል መማረውንም ነገር ተጠንቅቄ እማራለሁ። የማስተምረውንም በተቻለ አቅም ተጠንቅቄ ለማስተማር ሞክራለሁ። ይህንን እያሰብኩ አገለግላለሁ። እንደ ቤተ ክርስቲያን ደግሞ ሳስብ የአንጾኪያ ቤተ ክርስቲያንን አስባለሁ። እነ ሐዋርያው ጳውሎስ የተጠሩባት ያቺ የተለዩባት፣ አጵሎስ የተለየባት ያ ቤተ ክርስቲያን፣ ያ መልካም ሰው ደግ ሰው የነበረባት ባርናባስ የሚባል ሰው የነበረባት ያቺ ቤተ ክርስቲያን፣ የመንፈስ ቅዱስ ኃይል የመንፈስ ቅዱስ ክብር እንደዛ የሚያልፍባት ቤተ ክርስቲያን፣ እነሱም አንድ ጊዜ ትኩረታቸውን ከዛ ነገር ላይ አንስተው አይሁዳዊ የሆነ ስርዓትን፣ የተለያዩ ባህላትን፣ የተለያዩ ነገሮችን ለማድረግ ለመፈጸም ወደዛ ወደ እግዚአብሔር በሱ ለመቅረብ አይናቸውን ከኢየሱስ ላይ አንስተው እዛ ውስጥ ክርክር እና ኢቭን የነ ሐዋርያው ጳውሎስ ማስረዳት ያልታመነበት በቃ ኢየሩሳሌም ተሄዶ ይጠየቅ እስኪባል ድረስ ኢየሩሳሌም ሐዋርያው ጳውሎስ ሌሎችን ይዞ ምስክሮች ይዞ ሄዶ ጠይቆ ከዛ ደግሞ በኢየሩሳሌም እና ያዕቆብ ስለነበሩ መልስ ሰጥተው ከታረደ ከታነቀ ከዚህ ብቻ ይራቁ እንጂ ሌላ እንትን አንጭንባቸው፣ ሸክም አንጭንባቸው ብለው እንደገና ላኳቸው።
እያጸኗቸው እንደገና የእግዚአብሔርን ቃል እንደገና በብዙ ቃል እያጸኗቸው ቤተ ክርስቲያን ትክክለኛውን መልክ ይዛ ቀጠለች ማለት ነው። ስለዚህ ሰው የእግዚአብሔርን ቃል ሲይዝ ሲረዳ ለመኖር ሲጠር ለእግዚአብሔር ቃል ምልልሱን ሲያደርግ ትኩረት ሊሰጠው የሚገባው ኢየሱስ ላይ ሲያደርግ ነው በሕይወቱ አሸናፊ ሕይወት ይኖራል ብዬ የማምነው። ለማድረግና ሰዎች እንዲያደርጉ ለማበረታታት እግዚአብሔር በዚህ ጠርቶኛል ብዬ አስባለሁ እና ይህን ለማድረግ ስደክም ማንኛውንም ነገር ሳደርግ ይህን እያሰብኩ አደርጋለሁ። ጥቂትም ብዙም ሰው ሳገኝ ይህንን ለማስተላለፍ እጠራለሁ እና በውስጥ ያለው ራዕይና ቤተክርስቲያን ውስጥ ያለው ሀሳብ ይሄ ቤተክርስቲያናችን በተለያየ ማህበራዊ ህይወት በተለይ በውጭ ሀገር ስንኖር እንደ አበሻ ኮሚኒቲ ከኤርትራውያን ከኢትዮጵያውያን ወንድሞች እህቶች ጋር እንዲሁም ደግሞ በከተማው ነዋሪ እንደመሆናችን ደግሞ መጠን የተለያየ ችግር በሚገጥምበት ጊዜ ምሳሌነት ያለው ህይወት ለማሳየት የመጀመሪያውን ጥረት እናደርጋለን። የእርዳታ ነገሮች ሲኖሩ ሰዎች መታገዝ ሲኖርባቸው ነጭ ቤተክርስቲያን በቀዳሚነት የምትችለው ምላሽ ለምትጠየቀው ጥያቄ ምላሽ የምትሰጥ ወገን ለመሆን ወዳጅ ለመሆን ክርስቶስን ፍቅር በተግባርም ለማሳየት በተለያየ መንገድ እንጠራለን እና ይህንን ለብዙ ዓመታት ስናደርግ ቆይተናል። ደግሞ ከሌሎች ወንድሞቻችን ከአካባቢያችን ላይ ካሉ አብያተ ክርስቲያናት ጋር በሀገር ውስጥ ካሉ ሌሎች አብያተ ክርስቲያናት ጋር ሰላማዊ በሆነ መንገድ ወንድማማች በሆነ ህብረት ውስጥ አብሮ ለመኖር አብሮ ለማገልገል አብሮ የእግዚአብሔርን ስራ ለመስራት በሁሉ ጥረት እናደርጋለን እና ከሁሉ ጋር ሰላም የሆነ ግንኙነት አለን። እግዚአብሔር ደግሞ በብዙ እየረዳን ነው። እርስ በርሳችን ደግሞ ቤተክርስቲያን ውስጥ ያለው በጣም ጥሩ ህብረት በጣም ብዙ ፍቅር ያለበት ኦልሞስት እንደ አንድ ቤተሰብ እየኖርን ያለንበት ሁኔታ ነው ያለው እና እግዚአብሔር ደግሞ በጣም በዚህ ባርኮናል። በጣም በብዙ መልካም ሰዎች ባርኮናል። በቅርብ የምናመልክበትን ቤተክርስቲያን አዳራሽ ገዝተናል እና በዛ ውስጥ ብዙ የእግዚአብሔርን ታማኝነት አይተናል። የእግዚአብሔርን መልካምነት አይተናል። ቅዱሳን ለእግዚአብሔር ያላቸውን ፍቅርና መሰጠት አይተናል። ጉልበታቸውን፣ ገንዘባቸውን፣ ፍቅራቸውን ሳይሰስቱ ሲያደርጉ ሲተባበሩ በጣም አስቸጋሪውን መንገድ በቀላሉ ይህ ሆነው እንድናልፈው እግዚአብሔር በዛ ህብረት ውስጥ በዛ ፍቅር ውስጥ በዛ ግንኙነት ውስጥ ጌታ ረድቶናል እና በደጅም በውስጥም ያለን ህብረት ይህን ይመስላል። ያ ማለት እንግዲህ አንዳንድ ጊዜ እኔ ባይዘው መልካም ሆኖ ሁልጊዜ የሚታየኝና ለማየት የምሞክረው እሱን ነው። ግን ደግሞ በጣም ፐርፌክት ነው መስማም ክንፍ አውጥተን ምናምን የምንኖር ሰዎች ነን ለማለት ፈልጌ አይደለም። ግን ብዙ መልካምነት ያለበት ቦታ ነው። በጣም ጥሩ ያለበት ቦታ ነው። ከብዙ ድካሙ ይልቅ ብዙ ፍቅሩና ብዙ መልካምነቱ ስለሚያመዝን ያመዘነውን ስለማይ ነው። እግዚአብሔር ይባርካቸው። በጣም እንግዲህ አሁን ዛሬ ይህንን እንኳን ፕሮግራም ከምናደርግበት ዋና ምክንያታችን አንዱ ይህን የሚዲያ አገልግሎት ደግሞ ያደራጀንበት ዋናው ምክንያታችን
ዘላለም ሕይወት እንዲሻገሩ ይህንን የምስራች ለመንገር ኃጢአታቸው እንደተሰረየ በደላቸው በእግዚአብሔር ልጅ በጌታ በኢየሱስ ደም እንደታጠበ እግዚአብሔር ደግሞ ልጁ ኢየሱስ ክርስቶስን ወደ እነሱ ልኮ እንታረቅ እንዳላቸው እና ይህንን ለመንገር ነው ዋናው ይህንን የሚዲያ አገልግሎት የፈለግንበት። እንግዲህ እንደምናውቀው ሰው ዛሬ አብዛኛውን ጊዜ የሚያጠፋው ስልኩ ላይ ሚዲያው ላይ ስለሆነ ልናገኘው የምንችለው ትክክለኛ ስፍራ እዛ ነው ብለን ስላሰብን እንግዲህ ወደዛ መጥተናል። የኛ የዚህ የሚዲያ አገልግሎት ዓላማችን ሰዎች ሶፋ ላይ ቁጭ ብለው እንዲያዩን፣ ክርስቲያኖች ከቤተ ክርስቲያን እየቀሩ የኛን የቤተ ክርስቲያን ፕሮግራም እንዲካፈሉና እንዲከታተሉ አይደለም። በተለይ ወደ ጌታ ሕይወታቸውን ለጌታ ያልሰጡ ሰዎች የኛን መልእክት አይተው የኛን ዝማሬ አይተው የኛን የእግዚአብሔር የማካፍለውን የእግዚአብሔር ቃል አይተው በዚህ የእግዚአብሔር ቤተክርስቲያን እንዳለች አውቀው ካሉበት ቦታ ተነስተው ወደዚህ እንዲመጡ። ይህ ማለት አካባቢያችን ላይ ያሉ ሰዎች ብዙ ሰዎች አሉ አካባቢያችን ላይ ዛሬም ተስፋ እንደሌለ የሚያስቡ ዛሬም ምህረት እንዳልተደረገላቸው ቀንበር እንዳልተሰበረላቸው እግዚአብሔር እንዳልታረቃቸው የሚያስቡ ብዙዎች ናቸው። ምንም በቃ ዝም ብሎ ኖሮ መሞት ነው እንጂ ምን ተስፋ አለ ብለው የሚያስቡ ሰዎች ብዙዎች ናቸው። እኛ ደግሞ ተስፋ አለ። የምህረት ደጅ ዛሬም አልተዘጋም። የእግዚአብሔር ርኅራኄ በልጁ በኢየሱስ ክርስቶስ በኩል ተገልጧል። እግዚአብሔር ከሰማይ ወርዶ በልጁ እንታረቅ ብሏል። እሱ እጁን ዘርግቷል። እናንተ ነው ለማለት እነሱን ለመጋበዝ ነው። የእግዚአብሔርን ፍቅር፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ርኅራኄ ለማወጅ ነው። ይህን የሚሰሙን በተለይ አካባቢያችን ላይ ያሉ ፓርማ አካባቢ ላይ የሚገኙ በእኛ ካለንበት ርቀት በጣም ቅርብ የሆኑ እንዲመጡ ቤተክርስቲያን አብረን እንድናመልክ ጥያቄ ካላቸው እንዲጠይቁ፣ እንድንጸልይ፣ እግዚአብሔርን ቃል እንድንማር፣ አብረን እግዚአብሔርን በዝማሬ እንድናመልክ ይሄ ነው ትልቁ ዓላማችን። ዋናው ነገር እሱ ነው። ምናልባት ደግሞ ያው የሚዲያ ነገር ስለሆነ ሩቅ ሆነው የሚሰሙንም ስለሚኖሩ እነሱ ደግሞ እኛንም ሰምተው አጠገባቸው ያለ ቤተክርስቲያን እንዲሄዱ ጌታ ኢየሱስ ሊመጣ ስለሆነ መሰባሰብ ያስፈልገናል። ህብረት ያስፈልገናል። ቤተክርስቲያን የሚባል ነገር ያስፈልገናል። ቅዱሳን ህብረት ያስፈልገናል። ብዙ አውሮፓ ውስጥ ብዙ በውጭ ዓለም ከስክሪን ጀርባ የተሸሸግን ብዙ ሰዎች አሉ። እኛ በስክሪን በኩል መተን ወደ ቤተክርስቲያን ሂዱ ለማለት ነው። የዳነውን ሰው ያልዳነውን ሰው ደግሞ ጌታ ኢየሱስ ይወዳልና ለማለት ነው። የግድ እኛ ያለንበት ቤተክርስቲያን መምጣት የለባቸውም ሰዎች። አካባቢያችን ላይ ከሆኑ ቅርባቸው ከሆነ በደስታ ልናገለግላቸው በጣም በብዙ ፍቅር በብዙ ደስታ ልናገለግላቸው በጣም ተዘጋጅተናል፣ ፈቃደኞች ነን። ደግሞ አካባቢያችን ላይ ከሌሉ ሌላ ቤተክርስቲያን ሄዱ እግዚአብሔርን እንዲያመልኩ። ለምን? ሊመጣ ነው። ጌታ ኢየሱስ ሊመጣ ነው። ተመልሶ ሲመጣ ለፍርድ እንጂ ለምህረት እንታረቅ ሌላ አይደለም የሚመጣው። አሁን የንታረቅ ዘመን ስለሆነ የምህረት ዘመን ስለሆነ የእግዚአብሔር ርኅራኄና ፍቅር የተገለጠበት ዘመን ስለሆነ በጊዜ ሰብሰብ ብለን ጌታን እያከበርን እያመለክን በቅዱሳን ህብረት ውስጥ ሆነን ጌታን እንድንጠብቅ ይህንን መልእክት ለማስተላለፍ ነው ወደዚህ ሚዲያ የመጣ። በቃ ደስ የሚል የማይጠገብ ወሬ ነው። እግዚአብሔር አምላክ የተመሰገነ ይሁን። ወንጌልን ምረዳው ወንጌል የምስራች ነው አይደለ? በጨለማ ላለ፣ ግራ ለተጋባ፣ እረፍት ላጣ፣ ሰላም ላጣ፣ በዋናነት ለኃጢአተኛ የተገለጠ የእግዚአብሔር ርኅራኄ፣ የእግዚአብሔር ፍቅር። ይሄ ደግሞ የእግዚአብሔር ፍቅር በተግባር የተገለጠ ብዙ ጊዜ በተግባር የተገለጠው የእግዚአብሔር ፍቅር ነው በመጽሐፍ ተጽፎ ወንጌል
ልጅ ጌታ ኢየሱስ ወደዚህ ምድር ከውልደቱ ጀምሮ አይደለ በፊልጵስዩስ ምዕራፍ 2 ላይ ከእግዚአብሔር ጋር በእኩል ክብር ወይም ደግሞ ከሥላሴ አካል አንዱ ሆኖ ሳለ ያንን እንደ መቀማት ነገር ሳይቆጥር ራሱን ባዶ አድርጎ በምስሉ እንደ ሰው ተገኝቶ ራሱን አዋረደ ስለሚለን በቃ ሰው መሆኑ ከድንግል መወለዱ ማለት ኢየሱስ ወደዚህ ምድር መምጣቱ በጣም 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 የእግዚአብሔር ርኅራኄ ነው። የእግዚአብሔር ተግባራዊ ፍቅር መግለጫ ነው። እግዚአብሔር በተግባር የሰው ልጅ እንደሚወድ ሊምረው እንደሚፈልግ ሊራራለት እንደሚፈልግ በተግባር የገለጠበት ነው። መወለዱ ብቻ ሳይሆን በዚህ ምድር ላይ እንደ ሰው መመላለሱ ደግሞ ከሞትም ደግሞ የመስቀል ሞት ለመሞት ፈቃደኛ መሆኑ የሰው ልጆች ኃጢአት ተሸክሞ እሱ ንጹሕ ሆኖ ሳለ እሱ ያለ ኃጢአት ሆኖ ሳለ ስለኛ ራሱን ኃጢአት ያደረገ አለ። ስለኛ ቅጣታችን የተቀጣል፣ ስለኛ ደሙን ያፈሰሰል። ይሄ እያንዳንዱ ነገር ተግባር ነው እና ቅዱሳን ይሄንን እየጻፉ እየመዘገቡ ነው። አሁን እኛ እያነበብነው ነው። እሱ ወንጌል በኢየሱስ የተኖረ በእግዚአብሔር የተላከ የእግዚአብሔር ፍቅር ነው እና ሰዎች ይሄንን ፍቅር ተቀበሉ ነው አይደለ? ይሄንን ርኅራኄ ተቀበሉ ነው እና ደግሞ ትንሣኤ ማድረጉ ክብር ለኢየሱስ ክርስቶስ። ይሄን ሁሉ አድርጎ